ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 11 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአሜሪካ መንግስት ያወጣውን ሪፖርት ይመለከታል። አኑዋል ሪፖርት አውጥቷል፣ ከትናንት ወዲያ ማለት ነው። የአሜሪካ መንግስት ወይም ዲፓርትመንት ኦፍ ስቴት የሚያወጣቸው አኑዋል ሪፖርቶች የብልጽግናን ገመናና ነውሮች የሚያጋልጡ ሆነዋል። ከትናንት ወዲያ በወጣው የ2025 አኑዋል ሂውማን ትራፊኪንግ ኢን ፐርሰን ሪፖርትም ላይ የአብይ አህመድ አገዛዝ እየፈጸመ ያለው ነውር ተጋልጧል። ለማስረጃም ያህል የአብይ አገዛዝ ህፃናትን በግዳጅ አፍሶ እያዘመተ ስለመሆኑ በሪፖርቱ ተካቷል። እድሜያቸው ለጦርነት ያልደረሰ ህፃናትን አፍሶ ወደ ጦርነት ቀጠና እያስገባ መሆኑ ተገልጧል። አገዛዙ አመራሮች በሰዎች እገታና ህገወጥ ዝውውር እየተሳተፉ ስለመሆናቸው ወጥቷል። አገዛዙ አመራሮች በሰዎች እገታና ህገወጥ ዝውውር ዙሪያ እየተሳተፉ መሆናቸውን ሪፖርቱ አመላክቷል። አገዛዙ በግዳጅ አፍሶ ያዘመታቸውን ህፃናት እንዲለቅ ምክረ ሀሳብ ቀርቧል። እርምጃ እንዲወስድ በአመራሮቹ ላይ ማለት ነው፣ በራሱ ላይ እርምጃ እንዲወስድ ጠይቋል። ከዚህ አስነግባሪ ተግባሩም እንዲወጣ አሜሪካ ጥሪ አድርጋለች። እንደምታስታውሱት የኢሰመኮ ኮሚሽነር ተብሎ የተሾመው ብርሃኑ አደሎ ወጣቶች እየታፈሱ ነው፣ በግዳጅ እየታፈሱ ነው በሚለው ጉዳይ ላይ ለማጣራት ሞክሬ እንደዚህ አይነት ተግባር እየተፈጸመ መሆኑን የሚያረጋግጥ መረጃ አላገኘሁም በማለት ሸምጥጦ ነበር። በነ ዶክተር ዳንኤል በነ ራኬብ ቦታ መጥቶ የተወዘፈው በኢህአዴግ ጊዜ አመራር የነበረው ካድሬው ብርሃኑ አደሎ እንደዚህ አይነት ነገር እየተፈጸመ መሆኑን የሚያረጋግጥ ነገር አላገኘሁም በማለት ክዶ ነበር። በባለፈው ዓመት የድሮን ድብደባ መፈጸሙን የሚገልጽ መረጃ አላገኘውም እንዳለው ሁሉ አፈሳ እየተከናወነ ነው የሚል ጥቆማ ደርሶኝ ለማጣራት ስሞክር ግን ያ እየተደረገ መሆኑን የሚያመላክት ነገር አላገኘውም ብሎ ነበር። ይሁንና የአሜሪካ አኑዋል ሂውማን ትራፊኪንግ ሪፖርት ግን ጉዳዩ እየተፈጸመ መሆኑን አረጋግጧል። አፈሳው ደግሞ በወጣቶች ላይ ብቻ ሳይሆን ህፃናትን ጭምር እድሜያቸው ለጦርነት ያልደረሰ ተዋጊ ለመሆን ያልደረሱ ህፃናቶችንም ጭምር እያፈሱ የኦህዴድ አረጋውያን ራሳቸውን ለመታደግ ህፃናትን እየሰው እየገበሩ መሆኑ በሪፖርቱ ተመላክቷል። እንግዲህ እንደምታስታውሱት ከወራት በፊት ከአንድ ወር በፊት የአሜሪካ እነዚሁ የኢንቨስትመንት ክላይሜት ሪፖርት ወጥቶ ነበረ። የኢንቨስትመንት ከባቢ ሪፖርት ወጥቶ ነበር። ኢትዮጵያን በተመለከተ ፕሮፐርቲ ራይት የማይከበርባት ሀገር መሆኗን መንግስት በፈለከው ሰዓት ላይ ያለህን ሀብት ይዞታ ሊነጥቅህ ሊያፈርስህ እንደሚችል አመላክቶ ነበር። ለማስረጃም ያህል የኮሪደር ልማትን እንደ ምሳሌ በማንሳት ያለ ካሳ ያለ በቂ ጊዜና ማስጠንቀቂያ የውጭ ዜጎችንም ጭምር ለዓመታት ለፍተው ያፈሩትን ሀብት አልባ አድርጓቸዋል፣ ይዞታ አልባ አድርጓቸዋል። ስለዚህ ኢትዮጵያ ኢንቨስት ለማድረግ የማትመች ሀገር ናት በማለት የአሜሪካ ኢንቨስትመንት ክላይሜት ሪፖርት አመላክቶ ነበረ እና አጠቃላይ በዲፓርትመንት ኦፍ ስቴት የሚወጡ የዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት የሚያወጣቸው ሪፖርቶች እና ፕላኖች ላይ የብልጽግና ነውር አንድ ባንድ እየተጠቀሰ ያለበት ሁኔታ ነው ያለው። ባለፈው እንግዲህ ለፋኖ አሜሪካ እውቅና ልትሰጥ መሆኑም ተሰምቷል። ከዛ ባለፈ ግን ብልጽግና መንግስት አለመሆኑን እየፈጸማቸው ያሉ ነገሮች በሙሉ ከአንድ መንግስት የሚጠበቁ አለመሆናቸውን የአሜሪካ ሪፖርቶች እያረጋገጡ ይገኛሉ። ሁለተኛው ርዕስ ከዚሁ ጋር የተያያዘ ነው። ትራምፕ በሱዳን ጉዳይ ወሳኝ መልእክት አስተላልፏል። በትናንትናው ዕለት በሶሻል ሚዲያ አካውንቱ ሱዳንን በተመለከተ መፍትሄ የሚሆን ለውጥ የሚያመጣ መልእክት አስተላልፏል። ያም መልእክት ኢትዮጵያን በቀጣይ የሚመለከት ስለሆነ አሁንም ቢሆን በትራምፕ በኩል የተላለፈው መልእክት ኢትዮጵያን የሚመለከት ስለሆነ ልንዳስሰው ወደናል። የኢትዮጵያንም ቀጣይ ዕጣ የሚያመላክት ነው።
መልእክቱ የተላለፈው የሳውዲ ንጉስ ወደ አሜሪካ ሄዶ የዩኤኤን አረመናዊ ድርጊት በተለይም በሱዳን በምስራቅ አፍሪካ እየፈጸመችው ያለውን አረመናዊ ድርጊት ለትራምፕ ከተናገረ በኋላ ነው። እንግዲህ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ባላንጣ መሆናቸው ይታወቃል። በተለይ በሱዳን ኬዝ ሁለቱም በተጻራሪ ወገኖች ነው የተሰለፉት። ዩናይትድ አረብ ኤምሬትስ ከሄሚቲ ጋር ነች፣ የሳውዲ አረቢያ ደግሞ ከጀነራል አልቡርሃን ጋር ነው። እና ሰሞኑን የሳውዲው ንጉስ ወደ አሜሪካ ሄዶ ነበረ እና ሱዳን ላይ እየተፈጸመ ያለውን ድርጊት ለትራምፕ ከተናገረ በኋላ ቀጥተኛው ፕሬዝዳንት ትናንትና ወሳኝ የሆነ መልእክት አስተላልፏል። ሱዳን ላይ ያለውን አስተላለፍ ስንመለከት ሳውዲ አረቢያ፣ ኢጅፕት፣ አልቡርሃን፣ ኤርትራ ተመሳሳይ አስተላለፍ ላይ ነው ያሉት። ሳውዲ አረቢያ፣ ኢጅፕት፣ ጀነራል አልቡርሃን እና የሱዳን መንግስት ማለት ነው። ኤርትራ ተመሳሳይ አስተላለፍ ላይ ናቸው ያሉት። ኢትዮጵያ፣ ዩናይትድ አረብ ኤምሬትስ እና ሄሚቲ ወይም አርኤስኤፍ እንደዚሁ በአንድ ግንባር መሆናቸው የሚዘነጋ አይደለም። ዩናይትድ አረብ ኤምሬትስ ምስራቅ አፍሪካ ላይ 2 ቅጥረኛ አላት። አንዱ ቅጥረኛ ሄሚቲ ነው፣ መሐመድ ደጋን ሐምዳሎ ነው። ሁለተኛው አብይ አህመድ ነው። ሄሚቲ የ4ኛ ክፍል ላይ ትምህርቱን ያቋረጠ ሲሆን አብይ አህመድም 7ኛ ክፍል ላይ ትምህርቱን ካቋረጠ በኋላ በፎርጅድ የትምህርት ማስረጃ ፒኤችዲ ድረስ የደረሰ አጭበርባሪ መሆኑ የሚዘነጋ አይደለም። 2 መሀይሞች ቅጥረኞች አሏት። አንዱ ሄሚቲ ነው፣ ሁለተኛው አብይ አህመድ ነው። ትራምፕ ትናንት ምን አይነት መልእክት አስተላለፈ? በሱዳን ደም አፋሳሽና አገር አፍራሽ ጦርነት እየተካሄደ መሆኑን ገልጿል። በሱዳን ደም አፋሳሽ ሀገር አፍራሽ ጦርነት እየተካሄደ መሆኑን ገልጿል። ታላቅ የሆነ ምስቅልቅል መፈጠሩን፣ ሰብአዊ ስቃይ እየተከሰተ መሆኑንና እርዳታ እንደሚያስፈልግ ገልጿል። የመድኃኒት የምግብ አቅርቦት ሊሟላ እንደሚገባ ገልጿል። የሳውዲው ንጉስ ወደ አሜሪካ ሄዶ አሜሪካ ያላትን አቅምና ተቀባይነት ተጠቅማ የሱዳንን እልቂትና ፍርሰት እንድታቆም ጠይቁናል በማለት ትራምፕ በግልጽ ተናግሯል። ወደ አሜሪካ ተጋብዞ የመጣው የሳውዲ ንጉስ አሜሪካ ያላትን አቅምና ተቀባይነት ተጠቅማ የሱዳንን እልቂትና ፍርሰት አገሪቱ እየፈረሰች ነው፣ ስለዚህ ፍርሰት እንድታቆም ጠይቀውናል ብሏል ትራምፕ። በዚህም መሰረት የታላቅ ስልጣኔና ባህል ባለቤት የሆነችው ሱዳን ልትፈርስ አይገባም፣ ልትታመስ አይገባም ብሏል ትራምፕ። ስለዚህ ሳውዲ አረቢያ፣ ኤሚሬትስ፣ ኢጅፕት ኤንድ አዘር ሚድል ኢስት ፓርትነርስ ባሉበት ከነሱ ጋር በመነጋገር የሱዳን ችግር ይፈታል ብሏል ትራምፕ። ሳውዲ አረቢያ፣ ኤሚሬትስ፣ ኢጅፕት ኤንድ አዘር ሚድል ኢስት ፓርትነርስ ጋር በመነጋገር ችግሩን እንፈተዋለን ብሏል። ፓርትነርስ ሲዘረዝር አብይ አህመድን አልጠቀሰውም። ምክንያቱም አቅም አልባ ተላላኪ መሆኑን ያውቃል። አብይ አህመድ እንደ ፓርትነር ሊጠቀስ የሚችል እንዳልሆነ ያውቃል። ቅጥረኛ መሆኑን ስለሚያውቅ ኢትዮጵያ በጦርነቱ ውስጥ ያላት ሚና ቀላል ባይሆንም የዩናይትድ አረብ ኤምሬትስ የጦር መሳሪያ ኢትዮጵያ ላይ ተራግፎ ወደ ሄሚቲ የሚሸጋገር ቢሆንም ለአርኤስኤፍ የሚደርስ ቢሆንም የኢትዮጵያ ሚና መጥቀስ አልፈለገም ትራምፕ። በመሆኑም የትራምፕ ውሳኔ ብዙ ነገር እንደሚቀይር ጥርጥር የለውም። የዩናይትድ አረብ ኤምሬትስ እና የአርኤስኤፍ ቀን ሲጨልም የአብይ አህመድም ቀን አብሮ ይጨልማል። አሁን ላይ ከአብይ አህመድ ጀርባ ያለችው ዩናይትድ አረብ ኤምሬትስ መሆኗ ይታወቃል። በዶላርም በጦር መሳሪያውም በሁሉም ዘርፍ ያለችው ዩናይትድ አረብ ኤምሬትስ ነች። ኢትዮጵያን እየዘረፈች ያለችውም በቀዳሚነት የዩናይትድ አረብ ኤምሬትስ መሪዎች ናቸው። ወርቁ ብትሉ አሁን የእርሻ መሬትን መውሰድ ጀምረዋል። የአሰብ ጉዳይ የዩናይትድ አረብ ኤምሬትስ ነው። አልፋሽጋ ወይንም ዶሎሎ ለአልቡርሃን ሊተላለፍ የቻለውም እንደዚሁ ለዩናይትድ አረብ ኤምሬትስ ስጥልኝ ተብሎ መሆኑን ስንገልጽ ነበር። ስለዚህ በኢትዮጵያ ውስጥ ከሚካሄደው ምዝበራ ብዝበዛም ጀርባ ያለችው ይቺ ሀገር ነች። ኢትዮጵያ ውስጥ ካለው ደም አፋሳሽ እና ህዝብ ጨራሽ ጦርነት ጀርባ ያሉ ሀገራት ማማን ናቸው ተብለው ሲፈለጉ አንደኛ ዩናይትድ አረብ ኤምሬትስ፣ ሁለተኛ ቱርክ ነው የምናገኘው። ስለዚህ የዩናይትድ አረብ ኤምሬትስ ሚና ሱዳን ላይ ሲገታ ወይም ምስራቅ አፍሪካ ላይ ሲገታ በተመሳሳይ መልኩ የኢትዮጵያም ችግር እንደሚፈታ ጥርጥር የለውም። አንዱ ቅጥረኛ ሱዳን ላይ ሲመታ ሁለተኛው ቅጥረኛ ብቻውን ተነጥሎ እንደሚቀር ጥርጥር የለውም። እንኳን አሁን አብይ አህመድ ህዝብ ከርቶት ይቅርና ምዕራባውያን ተንኮሉን፣ ሴራውን፣ አረመኔነቱን አውቀው ይቅርና እንዲሁም አቅም የለውም። የተንሳፈፈ መሪ ነው። በነገራችን ላይ ውጭ ኃይሎች ቢፈልጉ አብይ አህመድ እንዲወገድ ቢፈልጉ 1 ሳምንት አያስፈልግም። ለነሱ የሚከብዳቸው ህዝባዊ ቅቡልነት፣ ህዝባዊ መሰረት ያለውን መሪ ማስወገድ መቻል ነው። እንደ አብይ አህመድ ያለ በሁሉም የተተፋ ራሱ በሚከፍላቸው በሚቀጥራቸው መንግስት ሰራተኞች ጭምር የተናቀ
አመራሩ ጭምር ይህን ሰውዬ የሚገላግለን ባገኘን እያለ የተማረረበት ሰውዬ ለማስወገድ 3 ቀናት በቂያቸው ነው። 3 ቀን በቂያቸው ነው። እርግጥ እየተሰራበት መሆኑን የደረሰ መረጃ ያመለክታል። አሁን ላይ በሀገረ አሜሪካ እንቅስቃሴ እያደረገ ያለ ቡድን መኖሩ የሚዘነጋ አይደለም። ያንን ቡድን እኛ ደገፍነውም አልደገፍነውም ፖለቲካው ውስጥ ገብቶ አክቲቭሊ ኢንቮልቭ እያደረገ ነው። አክቲቭሊ ፓርቲሲፔት እያደረገ ነው። ስለዚህ ፖለቲካው ውስጥ ያገኘቻቸውን ኃይሎች ሰብሰብ አድርጋ ለማምጣት ጥረት እያደረገች መሆኑ የሚካዳለን በግልጽ የሚታይ ጉዳይ ነው እና አብይ አህመድም ያረጋገጡት ነው። ሲቀጥል ደግሞ ከዚህ ጋር በተያያዘ ኢትዮጵያ የተሻለ ስርዓት የምትፈልግ መሆኗ እርግጥ ቢሆንም የአብይ አህመድን የመጨረሻ የመደበቂያ ምሽግ የኦሮሞ ፖለቲከኞች ኤሊቶች እያፈራረሱት ይገኛሉ። አብይ አህመድ ከዚህ በኋላ በዓለም አቀፉ ማህበረሰብ ቅቡልነት እንደማይኖረው ድጋፍ እንደማያገኝ አረጋግጦ ኦሮሚያ ጉያ ውስጥ ገብቶ ለመደበቅ እየሞከረ ነበረ። ኢትዮጵያውያንም እንደጠሉት ዓለም አቀፍ ማህበረሰብም ማንነቱን እንዳወቀው የቀጠናው አገራትም እንዳገለሉት ተረድቶ ኦሮሞ ውስጥ ገብቶ ኦሮሞ ለመጫወት ጥረት እያደረገ ነበር። ይሁንና አብይ አህመድ እንዳበቃለት የአብይ አህመድ እድሜ ሊጠናቀቅ የአብይ አህመድ ጀንበር ልትጠልቅ መቃረቧን የተረዱ የኦሮሞ ፖለቲከኞች ይሄ ሰውዬ ገለል ሊደረግና ስርዓቱን እንታደግ ማለት ጀምረዋል። ይህንን ጉዳይ የኢትዮጵያ ሕዝብ ይቀበለዋል ተብሎ ባይታሰብም የኢትዮጵያ ሕዝብ እንደገና አብይን አስወግዶ ሌላውን አስገብቶ እንደገና የፊንፊኔ ፖለቲካ ሲወራ መስማት የማይፈልግ ቢሆንም እንደገና አንተን እየዘረፍኩ እኔ ልክበር፣ አንተን እያደህየው እኔ ልለወጥ የሚል ጥያቄ መስማት የማይፈልግ ቢሆንም የተሻለ አስተሳሰብ ሳይኖር መንገድ በመዝጋት ወጣቶችን በማንቀሳቀስ ወደ ስልጣን ለመምጣት የሚሞክር ኃይል ማየት የማይፈልግ ቢሆንም አንድ ሰው ወደ ስልጣን ከመምጣቱ በፊት የተሻለ አስተሳሰብ እንዳለው ማረጋገጥ የሚፈልግ ቢሆንም የኢትዮጵያ ሕዝብ የአብይ አህመድ ምሽግን ኦሮሚያ ውስጥ ያለው ምሽግ እየፈረሰ ይገኛል። አብይ በከሚሴ በድሬዳዋ በባሌ የተለያዩ ካርዶችን እየሳበ ኦሮሞ ሆይ የአንተን ጥቅም ለማስከበር በመሞከር የተነሳ ለአንተ በመታገል የተነሳ ኢትዮጵያውያን ፊታቸውን አዞሩብኝ የሚል መልእክት ለማስተላለፍ ጥረት እያደረገ ቢሆንም ኦሮሞውም፣ ሲዳማውም፣ አፋሩም፣ ሶማሌውም፣ አማራውም፣ ትግሬውም ሁሉም ተረድቶታል እና አብይ አህመድ በጣም በቅርብ ጊዜ ውስጥ ከስልጣን እንደሚወገድ የኦሮሞ ኤሊት ፖለቲከኞች ጭምር ተገንዝበዋል። የትኛው ፈጥኖ ያስወግደዋል የሚለው ጉዳይ ነው እስካሁን ያልተመለሰው። አማጽያን ተባብረው መጥተው ያስወግዱታል ወይንስ ደግሞ ህዝባዊ ቤተኝነት በአፍጢሙ ይተክለዋል የሚለውን መመለስ ባይቻልም አብይ ግን በባሌም በቦሌም እንደሚወገድ ተረድተው የኦሮሞ ፖለቲከኞች ግልጽ የሆነ ጥያቄ ማቅረብ ጀምረዋል። አብይ ይወገድ፣ ለአንድ ሰው ወንበር ሲባል አንድ ብሔር ብዙ ታግሎ ያገኘውን ስልጣን ሊያጣ አይገባም እየተባለ ነው። የነ ፕሮፌሰር መራራ ጉዲናና ዳውድ ኢብሳም ጥያቄ ይኸው መሆኑን በትናንትናው ፕሮግራማችን ማቅረባችን የሚዘነጋ አይደለም። ቀጣዩ ዘገባችን የቢቢሲ ዘገባን ይመለከታል። እንግዲህ አብይ አህመድ ወደ ስልጣን ከመጣበት ጊዜ አንስቶ በአማራዎች ላይ ያልተፈጸመ ግፍ የለም። ዓለም አቀፍ ሚዲያዎች፣ ዓለም አቀፍ የመብት ተሟጋቾች ትኩረት ባይሰጡትም በኢትዮጵያ ውስጥ እጅግ ዘግናኝ ጭፍጨፋ የተፈጸመው በአማራ ላይ ነው። ከክልሉ ውጭ የሚኖረው አማራም ላይ በክልሉ ውስጥ የሚኖረው አማራ ላይ የተፈጸመው ጭፍጨፋ ተነግሮ የሚያልቅ አይደለም። እኛ በመጽሐፍ ሰንደን ስላስቀመጥነው እናስታውሰዋለን። ብትረሱትም ያለፉ 2-3 ዓመታትን ባናካትተውም ከዛ በፊት የነበረው አንድ መጽሐፍ ሞልቶ እልልታ ያዋጠው እሪታ በሚል ርዕስ አሳትመነዋል እና እንዳጠቃላይ በአማራ ላይ ያልተፈጸመ ግፍ ቢኖርም የትናንቱን ሪፖርት ያህል ግን በትኩረት ነገሮችን የዳሰሰ ዘገባ ወጥቶ ያውቃል ማለት አይቻልም። በተለይ ዓለም አቀፍ ሚዲያዎች ትናንት ቢቢሲ ያወጣውን ዘገባ ያህል ሽፋን ሰጥተው እስከ ውስጥ ድረስ ጠልቀው መርምረው ያወጡት ዘገባ አለ ብሎ ማለት አይቻልም። ያንን ዘገባ ፋኖቻችን ቢያነቡት ጥሩ ነው። አንድ ጊዜ አንብበው ከሆነ 2 ጊዜ 3 ጊዜ የአቋም ለውጥ እስኪፈጠርባቸው ድረስ ቢያነቡት ጥሩ ነው። በአንድ ዓመት ባልሞላ ጊዜ ውስጥ ከ2700 በላይ እህቶቻችን መደፈራቸውን ያውም ጤና ጣቢያ ሄደው ሪፖርት ያደረጉ ጤና ተቋም ላይ ሄደው ችግራቸውን፣ ህመማቸውን፣ ስቃያቸውን፣ መለከፋቸውን የገለጹ ናቸው።
ሌሎቻቸው ደግሞ ወዲፍቸው ብለው ወደ ውስጥ እያነቡ ጉዳቸውን ገመናቸውን ነብቀው ቤታቸው የተቀመጡ ከዚህ በጣም በብዙ ጥፍ እንደሚሆኑ የሚያጠራጥር አይደለም። ስለዚህ ያንን ያነበበ የፋኖ አመራር መዋቅር ያለው ድርጅት ይዞ ለመምጣት አይከብደውም። አመራር መምረጥ የሚከብደው አይደለም። ይሄ ሁሉ ነገር እየተፈጸመ በእህቶቻችን ላይ ለእህቶቻችን ልንታገል እነሱን ከጭቆና ከባርነት ካስገድዶ መድፈር ከግድያ ልንታደግ ወደ ትግል ገብተን እንዴት እኛ ባለንበት ክልል ላይ የሁሉ ግፍ ይፈጸማል ብለው እንዲያስቡ የሚያደርግ ነው። ስለዚህ እንዲያነቡት እመክራለሁ። በቀጥል ሊሰራባቸው የሚገቡ ጉዳዮች አሉ። ከዚህ ጋር በተያያዘ ልክ በአስገድዶ መድፈር ወንጀል ላይ እና አብይ አህመድ እስካሁን ድረስ ሊያስተባብሩት የማይችል ከጤና ጣቢያ በተገኘ መረጃ መሰረት የወጣ ሪፖርት እንዳለ ሁሉ በአስገድዶ መድፈር ላይ ማለት ነው የድሮን ጥቃትን በተመለከተ እንዲሰራበት ማድረግ ያስፈልጋል። ሎቢስቶችን በመቅጠር ዓለም አቀፍ ተቋማትን በማነጋገር የመብት ተሟጋች ድርጅቶችን በማነጋገር ሚዲያዎችን በማነጋገር በአማራ ሕዝብ ላይ የተፈጸመው የድሮን ጥቃት ልክና አስገድዶ መድፈሩ ሁሉ ዘገባ እንዲሰራበት ፕሮግራም እንዲሰራበት ማድረግ ያስፈልጋል። ዶክመንታሪ ሊሰራበት የሚችል ነው። የተሰወሩ አማራዎች ላይ እንደዚሁ ፕሮግራም እንዲሰራ ማድረግ ያስፈልጋል። አገዛዙ የድሮን ጥቃት ፈጽሟል። በርካታ አማራዎችን ሰውሯል። ይሙቱ ይኑሩ የማይታወቁ በርካታ አማራዎች አሉ። የዩኒቨርሲቲ መምህራን የነበሩ እስከ ፒኤችዲ ደረጃ የደረሱ ምሁራኖችን ወስዶ የት እንዳስገባቸው አይታወቁም። አንድ ማቃቸው መምህር ብርሃነ መስቀል የሚባሉ ቄስ ነበሩ። ቦሌ አራብሳ አካባቢ ነበር አገልግሎት የሚሰጡት። ሜክሲኮ አብረን ታስረን ነበር። ከዛ በዋስ ተፈተው ትንሽ ጊዜ ከቆዩ በኋላ ከቤታቸው ወስዶ አፍኖ የት እንዳደረሳቸው እስካሁን ሳይታወቅ 1 ዓመት ሆነ። 1 ዓመት ባለቤታቸው የቤት ኪራይ መክፈል ስላልቻለች እንደገና ወስዳ ልጆቿን ገጠር ለእናቷ ሰጣ ወደ አረብ ሀገር ሊሄድ ነው። ምንም አማራጭ አጣውኝ፣ ባሌን ወስደው ከሰወሩብኝ ዓመት አለፈ በማለት ባለፈው ብሶቷን አጋርታኛለች። እና እንደዛ መምህር ብርሃነ መስቀል ሁሉ አገዛዙ የት እንደደበቃቸው የማይታወቁ በሺህ የሚቆጠሩ አማራዎች አሉ። እሱ ላይ መስራት ያስፈልጋል። ሌላኛው በስራ የሚገኙ አማራዎች ላይ ፕሮግራም እንዲሰራ ማድረግ ያስፈልጋል። በተለይ ደግሞ እንደ አዋሽ አርባ፣ እንደ ቡራዩ፣ እንደ ገላን ባሉ የማሰቃያ ጣቢያዎች ውስጥ አማራዎች ተጥለው ያለምንም ፍትህ እየተሰቃዩ ያሉ፣ አንዳንዶቹም መረጃ ታውቃለህ እየተባሉ እየተገደሉ እዛው እየተቀበሩ ከዛ አንዱን ገለው ከቀበሩ በኋላ ሌሎቹን አውጥተው ቅድም ያወጣነውን ገለን እዚህ ቀብረነዋል ትናገራለህ አትናገርም የሚል ምርመራ እያካሄዱ ከፍተኛ የሆነ ቶርች የሚፈጸምባቸው የአገዛዙ የማሰቃያ ካምፖች አሉ። በእነሱም ላይ ዘገባ እንዲሰራ ማድረግ ያስፈልጋል። የአዲስ አበባ የዲሞግራፊ ለውጥ ላይ እንደዚሁ ዓለም አቀፍ ሚዲያዎች ፕሮግራም እንዲያዘጋጁ ማድረግ ይገባል። በግልጽ የሚታዩ አማራ ላይ የተፈጸሙት ጥቃት በግልጽ የሚታይባቸው መስኮች ስለሆኑ በኦሮሚያ የሚኖሩ አማራዎች ላይ የተፈጸመውና አሁንም እየተፈጸመ ያለውን ግፍ በሚመለከትም እንደዚሁ ፕሮግራም ሊሰራበት ይገባል። ትናንትና እንኳን 5 ኦርቶዶክሳውያን ኦሮሚያ ክልል ውስጥ ተገለዋል። በአርሲ ሃይማኖትን መሰረት ባደረገ መልኩ አማራዎች ተጨፍጭፈው ገና አገዛዙ እንደገና ፋኖ ነው የገደላቸው፣ እንደገና ሟቹ ከሌ ነው የሟችና የገዳይ ማንነት ሲያቀያየር ነበረ። ይህን ጉዳይ ዓለም አቀፍ ሚዲያዎች ትኩረት ሰጥተው እንዲሰሩበት ማድረግ ያስፈልጋል። በዚህ በኩል የትግራይ ልጆች ጎበዞች ናቸው። መቼም ጥቅም የማይገዛው የለም። በተለይ ደግሞ እውነት ለሆኑ ነገሮች ላይ ሰው ጥቅሙን ካከበርክለት እነዛን እውነቶች አውጥቶ ይዘግባል። ጥቅሙን አክብረህ የሆነ አካል ጥቅም አክብረህ ውሸት ማስነገር፣ ፕሮፓጋንዳ ማስነሳት ሌላ ጉዳይ ነው። እውነት ይፋ እንዲወጣ ግን የሚያስፈልገውን በጀት፣ የሚያስፈልገውን ልፋት፣ ጉልበት፣ ሁሉንም ነገር መሰዋት ያስፈልጋል። ሌላው የትናንቱ የቢቢሲ ዘገባ ትሬንድ እንዲሆን ለመብት ተሟጋች ድርጅቶች እንዲደርስ መስራት ያስፈልጋል። የአሜሪካ ሂውማን ራይትስ ሪፖርት ውስጥ እንዲካተት ማድረግ ያስፈልጋል። በጣም በርካታ ነገር የያዘ ስለሆነ በአስገድዶ መድፈር እህቶቻችን በመንግስት ታጣቂዎች የሚፈጸምባቸውን ግፍ ያሳየ ስለሆነ የአሜሪካ ሂውማን ራይትስ ሪፖርት ውስጥ እንዲካተት ማድረግ ያስፈልጋል። በ2024 የወጣውን ሪፖርት አንበባችሁ ከሆነ የሰብአዊ መብት ሪፖርት ማለት ነው። ዓለም አቀፍ ሚዲያዎች ያወጧቸውን ሪፖርቶች ነበር ያካተቱት። ስለዚህ ይህም ሪፖርት እንዲካተት ማድረግ ያስፈልጋል። ለመብት ተሟጋቾችም ማድረስ እንደዚሁ ይገባል። ሎቢስት መቅጠር ይሄ ምንም ያልተሰራበት ዘርፍ ነው ማለት ይቻላል። ለምሳሌ ፌስቡክ ላይ ሜታ ካምፓኒ ፋኖን ዳንጀረስ ኦርጋናይዜሽን ኤንድ ኢንዲቪዥዋል
በሚል ዘርፍ መዝግቦታል። አደገኛ ቡድኖችና ግለሰቦች የሚል ታርጋ ለጥፎ ባይ ዲፎልት ፋኖ የሚል ቃል ከተጠቀምክ እና ሪፖርት ከተደረገ አካውንት ይዘጋል። ግን ፋኖ ደግሞ እንደዛ እንዳልሆነ ይታወቃል። ቴሮሪስት ኦርጋናይዜሽን ተብሎ እንኳን እንደ ሀገር የተፈረጀ አይደለም። ስለዚህ ዳንጀረስ ኦርጋናይዜሽን ኤንድ ኢንዲቪዥዋል ተብሎ ሊመዘገብ የቻለው ደግሞ ሎቢስት ቀጥረን መስራት ባለመቻላችን የተነሳ ስለሆነ ይህንን ልንሰራበት ይገባል። በተረፈ ግን የቢቢሲ ዘገባን በተመለከተ እናት ፓርቲ ወሳኙ ፓርቲ መግለጫ አውጥቷል። የቢቢሲም ዘገባ በተመለከተ 2 ምክረ ሀሳቦችን አስቀምጧል። ሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጠራና ጥፋተኞች ለሕግ እንዲቀርቡ እንድታደርጉ ጥሪያችንን እናስተላልፋለን ብሏል እናት ፓርቲ። ሁለተኛ፣ ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና ፖለቲካዊ ቅስቀሳ ባለፈ ስቃያቸውን የሚያቀል ጥረትና መፍትሄ እንዲያመጡና ድርጊቱን እንዲያወቅሱ እንጠይቃለን። በመጨረሻም ፓርቲያችን ለህዝባችን ድምፅ መሆኑን እንደሚቀጥል እየገለጸ በዚህ ጸያፍ ድርጊት የተሳተፉ አካላትን ነውር በጽኑ ያወግዛል ብሏልና ፓርቲ ጥቃቱ ለደረሰባቸው ወገኖቻችንም ፈጣን ስነልቦናዊና አካላዊ ማገገምን እየተመኘ ከጎናቸው እንደሚቆም ቃል ይገባል ብሏል እናት ፓርቲ። በዚህ ጉዳይ ላይ የትኛውም ፓርቲ መግለጫ ሊወጣበት ይገባል። ከነ ኦፌኮ ከነ ኦነግ የምንጠብቀው ነገር የለም። እነዚህ አካላት ጋር አብሮ ስለመስራት ሲታሰብም አንዳንድ ጊዜ የሚገርመኝ ስለዛ ነው። ስለዚህ ከነዚህ ፓርቲዎች የሚጠበቅ ነገር ባይኖርም ሌሎች የፖለቲካ ፓርቲዎች ግን ለአማራ የምታስቡ ከሆነ የአማራ ጉዳይ ያሳስበናል፣ ይገደናል የምትሉ ከሆነ የቢቢሲን ዘገባ መሰረት አድርጋችሁ መግለጫ ልታወጡ ይገባል። እና አንበሲትን እንኳ ተዋቸው። እና አንበሲት አሁን ላይ ያገዛዙ መጠቀሚያ ሆነዋል። እሱ ሲፈልግ ዓመት ያለፈውን የህፃን ሄቨንን ኬዝ አምጥቶ ያንቀሳቅሳቸዋል። እሱ ካልፈለገ ግን አይሰሙም። አባቴ ይህ ሴቶች መብት ተሟጋች በኢትዮጵያ ውስጥ አለ ብለህ የምታስብ ከሆነ ተሳስተሃል። በሴቶች ስም የኤንጂኦ ገንዘብ የሚቀራመቱ የሚከፍሉ ጉዶች ናቸው ያሉት። በመሆኑም እናት ፓርቲ ማሳሰቡ የሚጠላ ባይሆንም ከእነ አንበሲት ግን የሚጠበቅ ነገር የለም። በተረፈ እናት ፓርቲ ለንጹሐን ድምፅ በመሆኑ የተነሳ ምርጫ ቦርድ በደል ፈጽሞበታል። ይህንን በተመለከተ ፓርቲው ትናንት መግለጫ አውጥቷል። ከአራት ሌሎች ፓርቲዎች ጋር በመሆን ከመሰረተው ትብብር ለኢትዮጵያ አንድነት ቅንጅት አባልነት መውጣቱን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ በፍጹም ተቀባይነት እንደሌለው ገልጿል። ፓርቲው ህዳር 10 ቀን ባወጣው መግለጫ የቦርዱ ውሳኔ በሰንካላ ምክንያት ላይ የተመሰረተና ለ14 ወራት ፓርቲውን ለማፍረስ ሲደረግ የነበረ የተቀናጀ ጥረት አካል መሆኑን ገልጿል። ከእናት ፓርቲ ከመኢአድ ከኢህአፓና ከሌሎች 2 ፓርቲዎች ጋር በመሆን መስከረም 10 ቀን 2018 ዓ.ም ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት መመስረቱን ገልጾ ፓርቲው ቅንጅቱ አስፈላጊ ሰነዶችን መስከረም 12 አስገብቶ ቦርዱ ከእጅግ ብዙ ቶታና ደጅ ጥናት በኋላ በ55ኛው ቀን ህዳር 5 ቀን 2018 ዓ.ም ምላሽ ሰጥቷል። በዚህ ምላሹ ላይ ቦርዱ የአራቱን ፓርቲዎች ቅንጅት ሲያጸድቅ የእናት ፓርቲን ሰነድ ግን ያልተሟላ ነው፣ ከአባላትም ተቃውሞ ቀርቧል በሚል ምክንያት ከቅንጅት አባልነት ሰርዞታል። እናት ፓርቲም ይህ ውሳኔ ሆን ተብሎ ከ7ኛው ዙር ምርጫ የእጩዎች ምዝገባ 2 ቀናት ሲቀረው መተላለፉን ኮንኗል እና 14 ወራትም በጫና ውስጥ ማሰለፉንና ፓርቲውን ለማፍረስ ብዙ ጥረት ሲደረግ እንደነበረ ገልጿል። በመግለጫው ቦርዱ ባለፉት 14 ወራት አንጃ ፈጥረው ራሳቸውን ከለዩ 8 የቀድሞ አመራሮች ጋር አባላት ጋር ወግኗል ብሏል። የፓርቲውን የ2017 ዓ.ም በጀት ያልባከነ ገንዘብ 38500 ብር ባክኗል በሚል ምክንያት ከልክሎናል ብሏል። በዚህ ጉዳይ በፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድም አዟል። ከፓርቲው ብሔራዊ ስራ አስፈጻሚ ጋር ለመወያየት ፈቃደኛ ባለመሆን ስብሰባ ረግጦ እስከ መውጣት የደረሰ አሳፋሪ ድርጊት ፈጽሟል ሲል በጽኑ ወቅሷል። ለህዝብ ድምፅ በመሆናችን ነው ይህም እርምጃ የተወሰደብን በማለት እናት ፓርቲ ትናንት በወጣው መግለጫ ገልጿል። እንግዲህ የኢትዮጵያ ሰላማዊ የፖለቲካ ሜዳ ይህን ይመስላል። ለህዝባቸው ድምፅ የሚሆኑ ፓርቲዎችን
ከፖለቲካ ሜዳው ለማስወጣት የሚደረገውን ጥረት ስትመለከቱ አብይ አህመድ ስለ ሐሳብ ፖለቲካ የሚያወራው ቅንጣት ታክል ሐሳብ ሳይኖሩ መሆኑን ትረዳላችሁ። ለአብይ አህመድ የሐሳብ ፖለቲካ ማለት ኮሪደር ልማት ሲባል እዛ ጋር እየተዟዟርክ ላይቭ እየገባ የሚገርም ኮሪደር መብራት፣ የሚገርም ፋውንቴን፣ የሚገርም ልማት እያልክ ማውራት ነው። በአብይ አህመድ አስተሳሰብ የሐሳብ ፖለቲካ ማለት እሱም ማወደስ ነው፣ እሱም ማቆለጳጰስ ነው። ከዛ ውጭ ግን ችግሩን የምትገልጽ ከሆነ የሐሳብ ፖለቲካ እያራመድክ አይደለም። እና ኢትዮጵያ በዚህ ልክ የተዘጋ ጭንቅላት ያለው ጫካውን በአማጽያን ሞልቶ ሲያበቃ እዚህ ጋር የሚፈጽመውን ጭፍጨፋ ብቻ ለህዝብ ድምፅ ስለሆኑ እሱን ስላጋለጡ ከፖለቲካ ሜዳው ላይ እየገፋ የሚያባረር ደናቁርት ፓርቲ ኢትዮጵያ በታሪኳ እንደ ብልጽግና ያለ ፓርቲ አጋጥሟት አያውቅም። ሌላኛው ርዕስ የኦህዴድ ብልጽግና ገፍ። የኦህዴድ ብልጽግና አካሄድ ያልተመቻቸው ደጋፊዎች አሁን ፓርቲውን ለማዳን ትችት ሁሉ ይዘው መምጣት ጀምረዋል። እስካሁን ድረስ ሲያወድሱ ግፋ ሲል የነበሩ እና ጥቅም ሲቀራመቱ የነበሩ ግለሰቦች እና ካድሬዎች አሁን ላይ አቋማቸውን ቀይረው አረ ይሄ ነገር አያዋጣም ማለት ጀምረዋል። ከነዚህም ካድሬዎች መካከል አንዱ ግሩም ጫላ መሆኑ ይታወሳል። ግሩም ጫላ በዓለም አቀፍ ሚዲያ ላይ ተቀጥሮ የሀገር መሆን የተሳነው ለሀገር የማይበቃ ጭንቅላት ይዞ ብሔር ውስጥ የተሸጎጠ ጭንቅላት ይዞ ኧረ ከብሔር የሚያነሰ የግል ጥቅሙን ከማረጋገጥ የዘለለ ፋይዳ የሌለው አስተሳሰብ ይዞ ሲጂቲኤን ሚዲያ ውስጥ የሚሰራ ሰው መሆኑ የሚዘነጋ አይደለም። ትናንት አንድ ፖስት አጋርቷል። አንዳንድ የመንግስት ባለስልጣናት በተለይ ደግሞ በገቢዎች ሚኒስቴር ውስጥ የምትገኙ ህዝብን እያስለቀሳችሁ መንግስት እንዲጠላ እያደረጋችሁ ነውና ብትጠነቀቁ ይሻላል በማለት አንድ ፖስት አጋርቷል። ገቢዎችንና መንግስትን ለይቶ ለመመልከት ሞክሯል። ገቢዎች ሚኒስቴርንና መንግስትን ለመለየት ሞክሯል። የሰሞኑንም አድማ አይታችኋል። የእስልምና ጉዳዮች ምክር ቤት የሚያወጣውን ትምህርት ሚኒስቴርና መንግስት የተለያዩ ናቸው። ትምህርት ሚኒስቴር ነው እንደዚህ እያደረገ ያለው። መንግስታችን የእስልምናን መብት ነፃነት ለማረጋገጥ ደፋ ቀና እያለ ባለበት ሁኔታ ከአፄዎቹ ስርዓት ያልተላቀቀ ትምህርት ሚኒስቴር ብሎ ነው መግለጫ ያወጣው። በተመሳሳይ መልኩ ግሩም ጫላም ትናንት ፖስቱን ሲያጋራ ገቢዎችንና ጠቅላይ ሚኒስትሩን ለይቷል። እና የእናንተ ጠቅላይ ሚኒስትር የሚጠቀልለው ማንን ነው? ገቢዎች ሚኒስትርም ከሱ ቁጥጥር ውጭ ከሱ ፍላጎት ውጭ እየሰራ ከሆነ ትምህርት ሚኒስትርም ከሱ ፍላጎት ውጭ እየሰራ ከሆነ የእናንተ ጠቅላይ ሚኒስትር ዲምላይት ከመስቀል ውሃ ፋውንቴን ከመርጨት የዘለለ ምንድን ነው የሚጠቀልለው? ንገሩን። እና እንደ እውነቱ ከሆነ ግን ያለ አብይ አህመድ ይሁንታ ፍቃድ ትእዛዝ በኢትዮጵያ ምድር ላይ የሚከናወን ነገር የለም። የፓርቲው አመራሮች ቢጨመቁ አንድ አብይ አህመድን አይወጣቸውም። ሁሉንም ነገር አድራጊው ፈጣሪው አብይ አህመድ መሆኑ እርግጥ ነው። ገቢዎች ላይ የተጀመረው ብዝበዛ በገቢዎች ሚኒስቴር ታቅዶ የሚፈጸም ሳይሆን ከጠቅላይ ሚኒስትሩ በወረደ ትእዛዝ መሰረት ነው። የስንዴ ለምሳሌ ስንዴ ልማት ማለት ነው። እስከዛሬ ድረስ ግብርና ሚኒስቴር ተግባራዊ የሚያደርገው አካባቢ መሰረት ያደረገ ስፔሻላይዜሽን ስራ ይሰራል። እንደዛ ነበር። አብይ አህመድ ሲመጣ ግን በቀሎን እያጠፋ ስንዴ ዝራ የሚል ትእዛዝ አስተላለፈ። ስለዚህ አንድ ተግባራዊ ሲያደርግ ነበር። ገቢዎች ሚኒስቴር አሁን ወደ ብዝበዛ ወደ ዘረፋ የገባው ካዝናው ባዶ ስለሆነ እያንዳንዱን ነጋዴ እየቀማ ይህን ካዝና መሙላት አለብህ የሚል ትእዛዝ ስለተላለፈ ነው። የመንገድ ትራንስፖርት ተቆጣጣሪዎች ወይም መንገድ ትራንስፖርት ቅጣት ላይ የበረታው ከጠቅላይ ሚኒስትሩ በመጣ ትእዛዝ መሰረት ነው። ዛሬ የመንገድ ትራንስፖርት ተቆጣጣሪ ሰራተኞች በቀን 15 ሺህ ብር ካልቀጡ ወይ ይባረራሉ ወይ ደግሞ ወደ ሌላ ቦታ ይመደባሉ። ከደረጃ ዝቅ ማለት ያጋጥማቸዋል። ይሄ በግልጽ ሾፌሮች አንደበትም ላይ የወጣ ነው። በቀን 15 ሺህ ብር አንድ የመንገድ ትራንስፖርት ተቆጣጣሪ መቅጣት አለበት። ያንን ካላረገ ስላልሰራህም ተብሎ ይባረራል፣ ይገመገማል። ጦርነት በሚካሄድበት አካባቢ የስፖርት የሚል ቀረጥ እየተካሄደ ያለው ከአብይ አህመድ በወረደ ትእዛዝ መሰረት ነው። የመብራትና ውሃ ክፍያ ቆጣሪ በቆጠረው ፈንታ ካድሪ በተመነው ይከፈል የተባለው አብይ አህመድ ካዝናውን በፓላስ ግንባታና በኮሪደር ልማት በማራቆቱ በጥይት ግዢ በማባከኑ የተነሳ እንደገና ያንን ካዝና ለመሙላት ታስቦ ነው። ቤታችሁን ቀለም የሚቀባ የቀለም ሰራተኛ ስላገኘን በአንድ ብሎክ 700 ሺህ ብር ክፈሉ እየተባለ የአዲስ አበባ ሕዝብ የሚሰቃየው ከ7ኛ ክፍል ትምህርቱን ባቋረጠው ጠቅላይ ሚኒስትር ትእዛዝ መሰረት ነው። ትምህርት ሚኒስቴር እስካሁን ተግባራዊ ያደረጋቸው መመሪያ ሊያወርድ የቻለው ከኦህዴድ በተሰጠው መመሪያ መሰረት ነው።
መመሪያ መሰረት ነው። ስለዚህ በኢትዮጵያ ምድር ውስጥ የሚከናወኑ ድርጊቶች ጀርባ ህዝብ የሚያማርሩ የሚሆን የትኛውም ድርጊት ጀርባ ያለው የጠቅላይ ሚኒስትሩ ትዕዛዝ ነው እና ነግሩም ጫላዊ ጠቅላይ ሚኒስትሩን ገለልተኛ አድርገህ ገቢዎች ሚኒስተር መተቸት አይነፋም። ትምህርት ሚኒስተርን እየኮነንክ ዳውን ብርሃኑ ነጋ እያልክ አብይ አህመድን ከፍ ለማድረግ ልክ አይደለም። የአንተ ጠቅላይ ሚኒስተር ነው። ትምህርት ሚኒስተርንም፣ ገቢዎች ሚኒስተርንም፣ ትራንስፖርት ሚኒስተርንም፣ ግብርና ሚኒስተርንም ሁሉንም የሚመራው አብይ አህመድ ነው። ሌላኛው ብርሃኑ ነጋንና የሰሞኑን ግርግር ይመለከታል። የሰሞኑ ግርግር መቼም ብዙ አስገራሚ ነገር አለው። እሱም በተመለከተ ትናንት አዲስ በከፈትነው የፌስቡክ ገጽ አጋርተናል እና አሁን ያለውን ሁኔታ ስትመለከቱ ችግሩን የፈጠሩት አሁን መግለጫ እየወጣ ያለበትን ተቃውሞ እየቀረበበት ያለውን ችግር የፈጠሩት በአብይ የሚታዘዙት አረጋ ከበደና ብርሃኑ ነጋ መሆናቸውን ትረዳላችሁ። ችግሩን የሚቃወሙት ደግሞ በአብይ የሚታዘዙት በአብይ ወደ ስልጣን የመጡት ሀጂ ኢብራሂምና መሰሎቹ መሆናቸውን ትገነዘባላችሁ። ችግሩን የፈጠሩት በአብይ የሚታዘዙት አረጋ ከበደና ብርሃኑ ነጋ፣ ችግሩን የሚቃወሙት ተቃዋሚ መስለው የቀረቡት ደግሞ አብይ አህመድ ወደ ስልጣን ያመጣቸው ከብርሃኑ ነጋ ከአረጋ ከበደ በላይ የሚያምናቸው ሀጂ ኢብራሂም ሆነው ታገኛላችሁ። የሚወገዘው ማን ነው? በተፈጠረው ችግር የሚወገዘው ብርሃኑ ነጋና የአፄዎቹ ስርዓት ነው። አብይ በፈጠረው ችግር በተላላኪዎቹ በኩል በፈጠረው ችግር እየተወገዘ ያለው ብርሃኑ ነጋና የአፄው ስርዓት ነው። ችግሩ የሚፈታው በማን ነው ካላችሁ በአብይ አህመድ የሚል መልስ ታገኛላችሁ። ችግሩ ከተፈታ በኋላ የሚወደሰው ማን ነው ብላችሁ ስትጠይቁ ደግሞ አብይ አህመድና ሀጂ ኢብራሂም ጃሊ ኢብራሂም ሆነው ታገኛላችሁ። እነሱ ችግሩን ፈጠረ። በአረጋ ከበደና በብርሃኑ ነጋ በኩል ችግር ፈጠረ አብይ አህመድ። በኢብራሂም በኩል እንዲወገዝ አደረገ እና ትልቅ ጥያቄ ሆኖ እንዲቀርብ አደረገ። በቀጣይ አብይ አህመድ መልስ ሲሰጥና የሙስሊሙ አባት የሙስሊሙን መብት ያስከበረ የሙስሊሙን ጥያቄ የመለሰ ተብሎ አብይ አህመድ ይወደሳል። በነማን? በነ ሀጂ ኢብራሂም። የሀጂ ኢብራሂም ተላላኪዎች እነ ሙጂብ አሚኖ እና አህመድን ጀበል ደግሞ እንዲህ ነው ተቋም መመስረት። የሙስሊሙ ጥያቄ ተመለሰ እየተባለ ይወደሳል። ጌታዬ የሙስሊም ጥያቄ፣ የክርስቲያን ጥያቄ፣ የአማራ ጥያቄ፣ ኦሮሞ ጥያቄ በአብይ አህመድ ዘመን የሚመለስ የለም። እኔ የሙስሊሙ ጥያቄ ቢመለስ ደስ ይለኛል። ምንም ነገር የማይከነክነኝ፣ አዛናቸው አይረብሸኝ። እውነቱን ስነግርህ ከአለባበሳቸው ጀምሮ፣ ከስርዓታቸው ጀምሮ፣ ከአዛናቸው ሁሉ ነገራቸው የሚመቸኝ ሙስሊሞች ናቸው። በጣም ነው የምወዳቸው፣ በጣም ማለት ነው። ብዙ ጓደኞቼ የእስልምና እምነት ተከታዮች ናቸው። ስለዚህ እኔ አካሄዱን በእስልምና ተገና አድርገው ፖለቲካ ሊሰሩ የሚሞክሩትን በተለይ ደግሞ ጸረ አማራ ፕሮፓጋንዳ ለመንዛት የሚሞክሩትን አማራውን ሰለባ አድርገው ኦህዴድን ተጠቃሚ ለማድረግ የሚሞክሩትን ስናወግዝ የሃይማኖት ጥላቻ እንዳይመስላችሁ። በምንም ተአምር የምታደርጓት እያንዳንዱ ሴሬሞኒያችሁ የሚመስጠኝ ሰው ነኝ። ይህንን ልትረዱ ይገባል። ግን ጨዋታው እንደዚህ ነው። ችግሩ የተፈጠረው እንደገና ችግሩን ፈታ ተብሎ አገዛዙ እንዲወደስ ነው። ትናንትና አብይ አህመድ ኦርቶዶክስ ላይ የሚገርም ችግር ከፈጠረ በኋላ እንዴት ናችሁ አባቶች፣ ሰላም ናችሁ፣ የጠፉትን በጎች ይዤ መጥቻለሁ እንዳለው አይነት ጨዋታ። አንድ መንግስት አዲስ ነገር መፍጠር ሲሳነው መብራቱን እያጠፋ ያስቸግርሃል፣ ውሃውን እየጠፋ ያማርርሃል፣ ውሃውን እየዘጋ ያማርርሃል። ከዛ የሆነ ሰዓት ላይ የዘጋውን ቆጣሪ ይከፍተዋል፣ የውሃውንም የመብራቱንም ማለት። ያኔ እልል ማለት ትጀምራለህ። ችግሩ ተስተካከለልኝ ትላለህ። ደስታ ማለት ያጡትን ነገር መልሶ ማግኘት ነው እንደሚባለው። የነበረህን ነገር ይቀማህና መልሶ ሲሰጥህ እልል ብለህ ደስታህን ትገልጻለህ። አሁንም እየተደረገ ያለው ይሄ መሆኑ መታወቅ አለበት። በተረፈ እነ ብርሃኑ ነጋ እያመጡት ያለው ድሪቷ ሀሳብ እንደ ድሮ ውዳሴ የሚያመጣላቸው መስሏቸው ከሆነ ተሳስተዋል። አሁን ትናንት የተሰማው ምንድን ነው? በዩኒቨርሲቲዎች የሚከበሩ ክሬዚ ደይ፣ ቫላንታይን ደይ የመሳሰሉ ነገሮች እንዳይከበሩ የሚያደርግ መመሪያ አውጥተናል። እስከ 150 ሺህ ብር ድረስ ቅጣት የሚጥል መመሪያ አምጥተናል ብሏል ብርሃኑ ነጋ። ኢትዮጵያ እኮ ክሬዚዎች የሞሏት ሀገር ሆናለች። በተጨባጭ
የኢትዮጵያ ህዝብ እብደት ጎዳና ውስጥ ገብቷል። ኢትዮጵያ ውስጥ በየቀኑ የሚቃወሰው በየቀኑ የሚያብደው ቁጥርና የአማኑኤል ሆስፒታል የማከም አቅም የማይገናኝ ሆኗል። አልፈነዋል። አንተ የምትለውን አስተሳሰብ አልፈነዋል። ስለ ክሬዚ ዴይ ስለ ቫላንታይን ዴይ የምናስበበት ጊዜ ላይ አይደለንም። ፍቅር የጠፋበት አመቱን ሙሉ የሚጨፋጨፍ ህዝብ፣ አመቱን ሙሉ በጥላቻ የሚበላላ ህዝብ በተፈጠረበት ቫላንታይን ዴይ የውጩን አምጥቶ የሀገሩን ባህል ለመደምሰስ ምናምን የሚል ዝባዝንኬ የሚያዳምጥ የለም። በአማርኛ ቋንቋ የማይግባባ ትውልድ እንዲፈጠር የሚያደርግ ስራ እያሰራ አንድ እንኳን የምንግባባበት ቋንቋ እንዳይኖር የሚያደርግ መመሪያ እያወረድክ ስለ ሀገራዊ እሴት ባህል ምናምን መግባባት ብታወራ የሚያዳምጥ የለም። እና ትናንት ያመጡትም ሀሳብ በተጨባጭ ተግባራዊ የሚደረግ ከሆነ ቫላንታይን ዴይ ክሬዚ ዴይ በዩኒቨርሲቲ መከበሩ የሚያሳስበው ከሆነ ብርሃኑ ነጋ ሌላ ዓለም ውስጥ ነው ያለው። ሌላ ዓለም ውስጥ የኢትዮጵያ ህዝብ ጤናው ያልታወቀ የለም። የአእምሮ ጤና ችግር ያላጋጠመው የለም። እንቅልፍ አልባ ሆኗል። አማኑኤል ሆስፒታል ሞልቷል ልለው እወዳለሁ። በተረፈ ግርማ ሰይፉ ዳውን ብርሃኑ ነጋ የሚለው ሞገድ አብሮ እንዳይጠርገው የሰጋው የአዲስ አበባ ጠራጊ ጽህፈት ቤት ኃላፊ ግርማ ሰይፉ የኮሪደር ልማቱ ድህነትን እንጂ ድሃን አላጠፋም የሚል ፍልስፍና ይዞ መጥቷል። የመጨረሻ የማሰብ አቅሙን ባጣ ጭንቅላቱ አውጥቶ አስቦ አሰላስሎ የኮሪደር ልማቱ ድህነትን እንጂ ድሃን አላጠፋም የሚል ፍልስፍና ይዞ መጥቷል። ይህም በሌላ ቋንቋ ሲተረጎም ኦህዴድ ወይ ከአንተ ካድሬዎች በላይ ደንዝዣለሁና ከአንተ ካድሬዎች በላይ የማሰብ አቅሜን አጥቻለሁና ከአንተ ካድሬዎች በላይ ይሄ ንግግር ምን አጸፋ ያመጣል ብዬ ሳላስብ ልሟገትልህ ዝግጁ ነኝና አለቃዬ ጋር እንዳትጠርገኝ የሚል መልእክት ማስተላለፍ ነው እየተፈለገው። ግርማ ሰይፉ ማለት የመጨረሻ ስኬት ጫፍ ላይ እየደረሰ የአዲስ አበባ ጠራጊ ጽህፈት ቤት ኃላፊ ሆኖ መሾሙ የመጨረሻ ስኬት ጫፍ አድርጎ የተመለከተ እና እሷን ላለማጣት ደግሞ የትኛውንም የብልጽግናን ሀሳብ እጅግ በወረደ መልኩ ከማቀንቀን የማይመለስ ነው። እኔ የምለው ግን የኮሪደር ልማቱ ድሃን እንጂ ድህነትን አላጠፋም ማለት ምን ማለት ነው? ካሳንቺስ ላይ የፈረሱ ቤቶች የድሃ ቤቶች አይደሉም እንዴ? አይደሉም? እነዛ ሰዎች በኮሪደር ልማቱ ቤታቸው የፈረሰባቸው እነዛ ደሳሳ ቤቶቻቸው ሲፈርሱ ምን አይነት አፓርታማ ውስጥ አስገባችኋቸው? ምን አይነት አፓርታማ ውስጥ ገቡ? ያ እነዛ እኮ ካሳንቺስ የነበሩ ፒያሳ የነበሩ ድሃዎች እኮ ድራሻቸው እንዲጠፋ ነው የተደረገው። እነዚያም በማንነታቸው የተነሳ ታርጌት የተደረጉ የፒያሳ የካሳንቺስ ድፍን የአዲስ አበባ ነዋሪዎች ከነበራቸው ይዞታ ላይ ነቅሎ ማባረር ድህነትን ማባረር ነው ማለት ነው። እንዴት አድርጎ እናሰበው ግልጽ አይደለም። በዛ ላይ ደግሞ ኮሪደር ልማት መብራት ስለሰቀልክ ፋውንቴን ወደ ሰማይ ስለረጨ ድህነትህን አጠፋው ማለት ነው። ድህነትን የምታጠፋው በዛ መልኩ አይደለም። ስራ ዕድል በመፍጠር ነው። ኢንዱስትሪን በማስፋፋት ነው። ግብርናውን በማዘመን ነው። ግብአት በማቅረብ ነው። የተሻለ ችግር ፈቺ የሆኑ ፕሮጀክቶችን ፕሮግራሞችን በማምጣት ነው። የሆነ ግን ይሄ ጠፍቶት አይደለም። ይሄ ጠፍቶት ሳይሆን ፓርቲውን አፍርሶ የቀድሞ ስሙን ደምስሶ ክብሩን ሁሉ ሰውቶ አብይ አህመድ ጫማ ስር የወደቀ አለቃው ሊጠረግ ስለመሰለው አብሮ እንዳይጠረግ ስለሰጋ ያስተላለፈው ሀሳብ መሆኑ የሚካድ አይደለም። በተረፈ የዛሬው ፕሮግራማችን ይህንን ይመስል ነበረ። ከመውጣታችሁ በፊት ጠለስ ሚዲያን ሰብስክራይብ አድርጉ። ሰብስክራይብ ማታደርጉበት ምክንያት ግልጽ አይደለም። እናልኳችሁ የቀድሞ የፌስቡክ ገጻችንን አገዛዙ በማስጠፋቱ የተነሳ ሼር ማድረግ አልቻልንም። ሼር የምናደርግበት ከ250 ሺህ በላይ ተከታዮቻችንን የምናገኝበት ገጽ ስለተዘጋ አሁን ላይ ተደራሽነቱ ቀንሷል። ስለዚህ ሰብስክራይብ አድርጉ። ዝግጅታችንን ሼር እያደረጋችሁ ሌሎች ያጋሩ። ስቲከሮችንም በማበርከት ሜምበር በመሆን ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።